የኢትዮጵያ ንግድ ባንክ ደንበኞች በባንኩ በኩል በእጅ ስልካቸው የሚላክላቸውን የጥንቃቄ ጽሑፍ መልእክት በመተግበር ራሳቸውን ከአጭበርባሪዎች እንዲጠብቁ ባንኩ አሳሰበም። የኢትዮጵያ ንግድ ባንክ የደንበኞቹን ሀብት ደህንነት ለመጠበቅ በዓለም አቀፍ ደረጃ ተቀባይነት ያላቸውን የሳይበር ደህንነት መተግበሪያዎች እንደሚጠቀም በባንኩ የመረጃ ስርዓት ደህንነት ምክትል ፕሬዚደንት አቶ ስዩም ዳምጠው ገልጿል። አቶ ስዩም ለዝግጅት ክፍላችን እንደተናገሩት ደንበኞች ስልካቸው ላይ የሚጠቀሟቸውን የተለያዩ መተግበሪያዎች ደህንነት ያረጋግጡ ሊጠቀሙባቸው አይገባም። በተለይ አሁን ይሄን ሰሞን በተለየ መልኩ ማልዌሮች ወደ ደንበኞቻችን በተለያየ መልኩ ይደርሳሉ። ለምሳሌ ቴሌግራም ላይ ሊሆን ይችላል፣ ዋትስአፕ ላይ ሊሆን ይችላል፣ ሶሻል ሚዲያዎች ላይ ፌስቡክ ላይ ሊሆን ይችላል። ሊንኮች ይላኩላቸዋል። እነዛን ሊንኮች ክሊክ ሲያደርጉ ዳውንሎድ የሚያደርጉት ወደ ሞባይላቸው ወይ ሞባይል ባንኪንግ ወደሚጠቀሙበት ሞባይል ማልዌር ነው ዳውንሎድ የሚያደርጉት። ያ ማልዌር ደግሞ አውቀውም ሳያውቁም ሊንኮቹን ወይም ደግሞ እዛ ጋር ያሉ መተግበሪያው የሚጠይቃቸው አሉ። ለምሳሌ አክሰሲቢሊቲዎችን ፍቀዱልኝ የሚል ሊሆን ይችላል። አክሰሲቢሊቲን ፈቀድን ማለት ምን ማለት ነው? ማልዌሩ በደንበኛችን ምትክ ወደ ባንኩ መደወል ይችላል፣ አፕሊኬሽኖችን ማስነሳት ይችላል፣ ኤስኤምኤስ ማድረግ ይችላል። ፒኖቻችንን ደግሞ በተለያየ መልኩ መረጃዎቻችን መውሰድ ይችላል። አቶ ስዩም እንዳሉት ባንኩ የደንበኞችን ግንዛቤ ለማሳደግ በበርካታ መንገዶች እየሰራ ይገኛል። ከነዚህ መንገዶች አንዱ ደግሞ ለደንበኞች በእጅ ስልካቸው የሚላክላቸው የጥንቃቄ መልእክት ተጠቃሽ ነው። በመሆኑም ደንበኞች መልእክቶቹን ችላ ሳይሉ ራሳቸውን ከአጭበርባሪዎች ሊጠብቁም ይገባል ብለዋል። ባንኩ የሚልካቸው መልእክቶች በሙሉ ኮስት አላቸው። ለደንበኞቻችን ሲልክ ማለት ነው ይከፍላል። ለኢትዮ ቴሌኮም በእያንዳንዱ ኤስኤምኤስ ደንበኞቹ ሞር አዌር እንዲሆኑ ግንዛቤ እንዲጨብጡ አንደኛ ስለ አገልግሎቱ በደንብ እንዲረዱ፣ ሁለተኛው ደግሞ ጥንቃቄ አድርገው እንዲጠቀሙበት ለማድረግ ነው። የኢትዮጵያ ንግድ ባንክ በቅርቡ ያስተዋወቀው የሞባይል ባንክ መተግበሪያ በደህንነት በኩል የተሻለ አማራጭን ይዞ የመጣ በመሆኑ ደንበኞች አማራጮችን ቢጠቀሙባቸው የተሻለ ነው ብለዋል። ቱ ፋክተር አውተንቲኬሽኑ በባዮሜትሪክስ አለው። በአሻራ አይፎን ላይ ሲሆን የፊት ሊወስድ ይችላል። ሳምሰንግ፣ አንድሮይድ፣ ሌሎች ላይ ከሆነ ደግሞ የፊንገር ፕሪንት የምንለው ሊወስድ ይችላል ማለት ነው። ስለዚህ ትራንዛክሽን በምናካሄድበት ሰዓት እሱን ይጠይቃል ማለት ነው። ማልዌር እንኳን ተሳስተን ብንጭን እሱ ይከላከለናል። የሳይበር ጥቃቶች ከጊዜ ወደ ጊዜ እየተበራከቱ በመሆኑ ደንበኞች ከባንኩ የሚላክላቸውን መረጃ መሰረት በማድረግ ተገቢውን ጥንቃቄ ማድረግ የዘውትር ተግባራቸው ሊሆን እንደሚገባ ምክትል ፕሬዚደንቱም አሳስበዋል።